ወይኔ ድሬዳዋ ሆኜ በነበር ያሰኛል ያየሁትን ማመን ነው ያቃተኝ የድሬ ሰዎች ያንቀላፉበት የድሬ ሰዎች ያላዩት እጅግ በጣም አስገራሚ አዋጭና በህብረተሰቡ ዘንድ እጅግ በጣም ተፈላጊ የሆነ የቢዝነስ ሐሳብ በተለያየ ክልል ከተማ ሆናችሁ የትኛውን ስራ ለስራ የትኛው ቦታ ሄጄ ቢዝነስ ልጀምር ያላችሁ ለተጨነቃችሁ እህት ወንድሞቼ በሀገር ውስጥም ያላችሁ በውጭ ሀገር ሆናችሁ ድሬዳዋ ሄጄ ምን አይነት ቢዝነስ ላይ ኢንቨስት ባድረግ ትርፋማ ሆናለሁ ያላችሁ ለተጨነቃችሁ ሰዎች እጅግ በጣም አስገራሚ የሆነ የቢዝነስ ሐሳብ ልንገራችሁ ሰሞኑን ድሬዳዋ ላይ በተለያየ የሥራ ምክንያት ሄጄ ነበር በጣም የተገረምኩበት በጣም ስነግራችሁ ደግሞ እውነት ነው ልትሉት የምትችሉትን የቢዝነስ ሐሳብ ልንገራችሁ ድሬዳዋ የፍቅር ሀገር የሰላም ሀገር የቆንጆች ሀገር ከምንም በላይ ከሌላው በተለየ መልኩ ከፍተኛ የሆነ የንግድ እንቅስቃሴ ያለባት በመቶ ሺህ የሚቆጠሩ ዜጎች በየቀኑ እየገቡ የሚወጡባት ሁሉም ተቻችሎ የሚኖርባት የትኛውም ሁሉም ብሔር ብሔረሰብ እዛች ከተማ ላይ እየገባ በሰላም ገብቶ በሰላም በሚወጣባት ሀገር ድሬዳዋ የባቡር ሀገር በሆነችው የመጀመሪያ ግንባር ቀደምት ባቡርን እያስተዋወቀች ከድሬ አዲስ አበባና ከተለያዩ ክልል ከተሞች ላይ የሄዳችሁ በባቡር የምትንሸራሸሩባት በድሬ ከተማ ላይ እጅግ በጣም አዋጭ የሆነ የቢዝነስ ሐሳብ ልንገራችሁ እስከ መጨረሻው ድረስ ዩቲዩብ ላይ ካላችሁ ሰብስክራይብ ቲክቶክ ላይ ካላችሁ ደግሞ ፎሎ ላይክ ሼር ያደርጋችሁ ተከተሉኝ በማስረጃ ተጨባጭ የሆነ ነገር ነው የምነግራችሁ ምናልባትም ከዛሬ ከአንድ ሳምንት ከሁለት ሳምንት በኋላ እኔም ራሴ ሄጄ እዛ ድሬዳዋ ላይ የምሰማራበትን የቢዝነስ ሐሳብ ነው የምነግራችሁ ስለዚህ ክቡራንና ክቡራን ተመልካቾቼ በድሬዳዋ ላይ ምን አይነት ቢዝነስ ታዝበህ መጣ ብትሉኝ የድሬዳዋ ሰዎች በምን ተጠምደዋል መሰላችሁ በተለያየ አይነት ንግድ ላይ ለምሳሌ በጫማ በኤሌክትሮኒክስ በኮስሞቲክስ እና በድንች በሰላጣ በፉል በአልባሳት በጫማ በበርካታ ነገሮች ተጠምደዋል ግን ያላዩት ነገር ቆም ብለው ያላሰቡት ነገር በጣም ይቅርታ አድርጉልኝና በምግብ ጉዳይ ላይ በምንም አይነት መንገድ አልተሰራም ድሬዳዋ ስትሄዱ ፉል ነው ያለው ፉል መቼ ነው ጧት ላይ ነው ስለዚህ ያለው ምንድነው ድንች በሰላጣ ነው መቼ ነው ማታ ነው ስለዚህ ያልታየ ነገር ምንድነው እኔንና መሰሎች ድሬዳዋ በየቀኑ የሚገቡ ሰዎችን እያንዳንዳቸው የታዘብኩት ነገር በርካታ ሰዎች ያጡት ነገር ድሬዳዋ ላይ ልብስ አላጡም አወቅናሽ ነው ጫማ አላጡም አዎ ቡናና ምግብ ድሬዳዋ ላይ የለም ይሄን ስላችሁ ግን ድሬዳዋን እያነቀፍኩኝ ዝቅ እያደረኩኝ አይደለም ምክንያቱም ሁሉም በተለያየ አይነት ከትንሽ ጀምሮ እስከ ትልቅ ድረስ እስከ የመንግስት መስሪያ ቤት ድረስ ተጠምደዋል በቢዝነስ ምንም ጥያቄ የለውም ግን ህብረተሰቡ እዛች ከተማ ላይ በከፍተኛ ሁኔታ ይጎርፋል ይገባል ለምሳሌ እንበልና ከአዲስ አበባ አሸዋ ሜዳ ድሬዳዋ አሸዋ ሜዳ ጉዞዬን አድርጌ ወይም ደግሞ መዳረሻን አድርጌ ተጓዝኩኝ ምግብ ፈለኩኝ ቁርስ የት ነው ያለው ስል ኖ አሸዋ ሜዳ ነው ያለው ቁርስ ፉል የምትበላው አሉኝ እዛች ሙሉ ከተማ ላይ አንዳንድ ቁርሶች ሊኖሩ ይችላሉ ምንም ጥያቄ የለውም ለምሳሌ ቁርስ ሲባል ወይ ፍርፍር ነው ወይ እንጀራ በሽሮ ነው ያየሁት የተመለከትኩትን ነው ሄዳችሁ በጣም ብዙ ሰዎች ትጋሩኛላችሁ በያስባለሁ ምናልባትም ከ3000 ወይም ደግሞ 2000 ምናምን የሚሆኑ ባቡር ላይ የተሳፈሩ ሰዎችን የተወሰነ አለፍ ብዬ ጥያቄዎችን ለመጠየቅ ሞክሬያለሁ ምንድነው ድሬዳዋ ያጣያችሁት ሁሉም አለ ምግብ ከዚሁ ቋጥረ ሄድ ወይም ደግሞ ድሬዳዋ ላይ ሩቁ ሄደ ነው ምግብ የምታገኘው ነው ያሉኝ እነማን ናቸው ወይም ደግሞ ትልልቅ ሆቴሎች ናቸው ያሉት የለንም እንዳትሉኝ አለን አይደለም እኔ እናንተን ስጋ ቤቶችንና ትልልቅ የሆነ ሆቴል ያላችሁትን አይደለም ነጋዴ እዛች ከተማ ላይ የሚገባ ሰው በአቅሙ ምግብ የለም በአቅሙ ስላችሁ ወይ በጣም ውርድ ያለ ነው ያለው ወይ ደግሞ ከፍተኛ የሆኑ ለምሳሌ እነ ደሳለኝ ክትፎ ምናምን የሚባሉ የተወሰኑ ቁጥራቸው አነስተኛ የሆኑ በጣም ከፍተኛ የሆነ ምናልባትም 2-3 ፌርማታ ሄዳችሁ ነው ምግብ የምታገኙት ቡናንም ጨምሮ ማለት ነው አለን ቡና ምናምን እንዳትሉኝ የሆነ ሰፈር ላይ ያላችሁን ቡና ያላችሁን ችግር ያለበትን ችግር እነግራችኋለሁ ምናልባትም እኔ ሁሉ የምናገረው ምንድነው የከፈታችሁት ቢዝነስ ትርፋማ እንዲሆን የተሻለ ቦታ እንድትደርሱ ከስተመር አያያዝና የቴስት ጉዳይ ላይ መስራት አለባችሁ እኔ ለምሳሌ እንደምሳሌ ስነግራችሁ አዲስ አበባ ላይ መነጋገሪያ የሆነ ኮፊ ሃውስ እና በርገርና ፒዛ ቤት አለኝ ከሌላው በተለየ መደዳውን በጣም ትልልቅ አሪፎች አሉ የኔ ተለይቶ እኔ ላስጎበኛችሁ ይችላል በርካታ ሰዎች እዛ ቦታ ላይ የሚመጡበት አለ ምክንያቱም ሰው ምን ይፈልጋል የሚለውን በደንብ አጥንቼ ስለገባውበት ነው ስለዚህ ተሞክሮና ልምዴን
ሳካፍላችሁ ድሬዳዋ ላይ የተሻለ ለምሳሌ ቁርስ ቀለል ያሉ ቁርሶች እነ ፉል ሊሆኑ ይችላል ፉል ስላችሁ ፉል የብቻው እዛ ቦታ ላይ አለ ከዛች ደቂቃ በኋላ የለም ካሸዋ ሜዳ ውጪ ሌላ ቦታ ፉል የለም አሸዋ ሜዳ ብቻ ነው ፉል ያለው ምናልባትም ታሪካዊ ስለሆነ ሊሆን ይችላል ወይ ጣዕሙ ሊሆን ይችላል አሸዋ ሜዳ ላይ ያለውን ያንኛውን ፉል ለምንድነው ሌላ ቦታ ላይ ለምሳሌ ነምበር 7 የምትሉት ቦታ ላይ 0 ምናምን የምትሉት ቦታ ላይ ያንዳንዳቸው ድሬዳዋ ላይ ያሉትን ቦታዎች ላላቃቸው ይችላሉ ግን እያንዳንዳቸው ቦታዎች ላይ የታሉ እነ ጨጨብሳ ለምንድነው የሌሉት እነ ቂጣ ፍርፍር ለምንድነው የሌሉት እነ ገንፎ እነ ቂንጬ ምናምን ለምሳሌ እንጀራ መብላት ብንፈልግ የተለያዩ አነስተኛ በእንጀራ የሚሰሩ በርካታ ነገሮች የታሉ ፒዛና በርገር እኔ በጣም ብዙ ቦታ ዞሬ ድሬዳዋ ላይ ማለት ነው አለን አሁንም እንድትሉኝ አይደለም አላችሁ የሆነ ቦታ ላይ ግን ራሳችሁን ወይ ፕሮሞት አላደረጋችሁም አልተናገራችሁም በጣም በርካታ ነጋዴዎች እየተንከራተቱ ነው ያሉት የት ድሬዳዋ የሚበላ ምግብ አጣ ሁላችሁም አይቻለሁ በጣም ቢዝነስ ላይ ተሰማራችሁ ጀግኖች ናችሁ የፍቅር ሀገር ናችሁ ቢዝነስ ከተባለ ድንች በሰላጣ ነው የምትሰሩ ያዩት ለምሳሌ እነ ከሲራ ሰፈር ምናምን የተለያዩ ቦታዎች ላይ ከዛ ውጪ እኔ ባጃጁ አዙሮን እዚህ ቦታ ላይ ምናልባት ምሳ ላይ የሚበላ ልታገኙ ትችላላችሁ አይደል ምሳ ላይ አተን ማለት ነው ምንድነው ያለው ስለው ስጋ ቤት ምናምን ከሆነ ምናልባት እንደ ሉኳንዳ ቤት ስጋ ቤት ከሆነ የሆነ ቦታ ላይ ሄዳችሁ ታገኛላችሁ ነው የተባለው እንደዚህ አይነት አይደለም ቀለል ያለ ምግብ እየተዝናናን የምንበላው አሪፍ የሆነ መናፈሻ ብሬክፋስት የሚባሉ ወይም ደግሞ ፋስት ፉድ የሚባሉ ምግቦች የሏችሁም በደንብ አድርገው በየአይነት ብንፈልግ በየአይነት እንደው አላገኘሁም እኔ ምክንያቱም በጣም ፈልገን ሄደ ነበር ሰው ነጋዴ ነው ሰው ቀለል ያለ ምግብ መበላት ይፈልጋል ሁሌ ቁርጥ በቃ ትልልቅ አቅም ያላቸው ሆቴል ያላቸው ሰዎች ብቻ ናቸው የሚሰሩትና ክቡራን ተመልካቾች ይሄንን ይያልኳችሁ ማለት ነው ድሬዳዋ ላይ ኢንቨስት ማድረግ የምትፈልጉ ሰዎች ካላችሁ ማስታወቂያውን እኔ በነፃ መስራላችሁ በጣም ራሴ ሄጄ የተንከራተትኩበት ያንገበገበኝ እኔ እዛ ቦታ ላይ ማለት ነው አንድ ሳምንት ቆይቼ ነው የመጣሁት ኦልሞስት 6 ቀን 7 ቀን ቆይቼ ነው የመጣሁት 6 ቀን 7 ቀን ቆይቼ ስመጣ ምግብ ለመፈለግ 2 እና 3 ባጃጅ ይዤ ሄጄ ታጉዤ ነው እዛም ሄጄ ስበላ ወይ ፓስታ ፍርፍር ነው ወይ ደግሞ ፓስታ ነው ወይ እንጀራ ፍርፍር ነው ወይ የተባልኩት በርገርና ፒዛ ለመብላት ቀን 7 ሰዓት ላይ ሲሄድ ማታና ቶሎ ነው ያሉኝ በጣም ብዙ ጊዜ ለዛ ድሬዳዋ ላይ ማለት ነው በጣም ብዙ ጊዜ የተለመዱት ምግቦች ስትሬት ፉድ የሚባሉ ናቸው ማታ ላይ የሚሰሩ እርጥብ ሊሆን ይችላል የተለያዩ በድንች የሚሰሩ ነገሮች በርገርና ፒዛም ከሆነ ራሱ ማታ ነው የተለመደው ስለዚህ ቀን ላይ ምን እንብላ ድሬዳዋ ላይ ለመጎብኘት ድሬዳዋ ላይ መተን ስለዚህ ጥቆማ የምጠቁማችሁ ሰዎች ድሬዳዋን የምትመለከቱ ሰዎች ካላችሁ ድሬዳዋ ላይ አሪፍ ቁርስ ቤት ክፈቱ ቤቱን አሳምሩት ጽድት አድርጉት በጣም ጽዱ ነች ኮሪደር እየተሰራ ነው በጣም የፍቅር ሀገር ነች በየቦታው በጣም አሪፍ ነው ግን ጉድለቶች አይቻሉ ይሄን ስላችሁ ስራ ያናናኩኝ ወይም ደግሞ ድሬዳዋን ዝቅ ያደረኩኝ አይደለም ቤቱን እናሳምረው ከፍትፍቱ ፊት የሚባል ነገር አለ ጽዳት ያላዩሃቸው ምግብ ቤቶች አሉ ችግኞች አርጉ አትክልቶች አድርጉ ቤታችሁ ላይ ወንበራችሁን አሳምሩት ምክንያቱም እኛ እዛ የምንሄደው ድሬዳዋ የምንመጣው እዛም ራሱ ካፌው ላይ ራሱ መዝናናት አለብን ካፌያችሁ ደስ ሊለን ይገባል ስለዚህ በጣም የፍቅር ሰዎች ናችሁ በጣም እንግዳ ተቀባይ ናችሁ ስለዚህ ለራሳችሁ ስትሉ ነው ምግብ ቤቱን የምታስተካክሉትና ቤቱን አሳምሩት እስኪ ጸዳ አድርጉት ቀለም ይቀባ ምናም ያየሁትን ነው ይቅርታ አድርጉልኝና እዛ የታዘብኩትን ነው ያንን ስታደርጉ በጣም ምርጥ ቢዝነስ ላይ ታደርጋላችሁና ይሄን አድርጉ ቡና ላይ ልምጣላችሁ በጣም ብዙ ሰዎች ማለት ይቻላል ቡና ሱሰኛ ናቸው ቡና የተጠመደ ሰው ነው ያለው እኔ እንኳን ራሱ አዲስ አበባ ላይ ቡና ልጠቀም እዛ ክፍለ ሀገር ሲሄድ ግን ቡና ደስ ይለኛል ምክንያቱም ለመጎብኘት ለመንቀሳቀስ ጀስት ኢንጆይ ለማድረግ እስከሆነ ድረስ የሆነ ቦታ ላይ ቡና እንጠጣ ተብሎ እኔ ጋር ሄዱ ለምሳሌ 2 ሰዎች ነበሩ 2 የሥራ ባልደረቦችና ጓደኞቼ ነበሩ እኔ ጋር አብረውኝ ማለት ነው ስለዚህ እነዚህ ሰዎች ለማዝናናት ስፈልግ ቡና ፍለጋ ስቃይ ነው የበላሁትና እነዚህ ሰዎች ቡና ካልጠጡ ያማቸዋል በቃ ቡና ፍለጋ ሄድ በየቦታው ሄድ እዚህ ቦታ ቡና አለ ይሉናል ቡና ሄድንና በነገራችን ላይ ቡና ቀርቷል ቡና ሰው ፊት ነው የሚቀዳው ክቡራን ተመልካቾቼ ቡና ድሬዳዋ ላይ ያደረጋችሁልኝ ሁላችሁንም ማለት አይደለም ቡና ቀርተው ከውስጥ ይዘው መጡ እንደዛ አይደለም እንደዛ እኮ አይደረግም ቡና አጭሱት ከነጭሱ አምጡላቸው ሰው ደስ ይበለው ፊትለፊታቸው በጀበና ዛው ቀዱላቸው ፊትለፊታቸው በየውስጣው አይቻለው ጥቁር ቡና የሚባል አይቻለው በነጩ የሚባል አይቻለው ለምሳሌ ድሬዳዋ ላይ በነጩ የሚባለው ቡና ወተት ተጨምሮበት ነው በጥቁሩ ከሆነ ደግሞ ራሱ ቡናው ነው የሚያመጡላችሁ በብርጭቆ የሚባል አለ ቡና በስኒ የሚባል አለ ቡና መሸጣቸውን እንጂ
ምናልባት የድሬዳዋ ሰዎች ይቅርታ አድርጉልኛ ለምዳችሁት ሊሆን ይችላል ቡናው ግን ከውጭ ከሌላ ቦታ የሚመጡ ሰዎች የሚያጉመተምቱትን ድሬዳዋ ላይ ቡና የለም ምግብ የለም የሚሉትን ሹክሹክታ እኔ ራሴ ግልጽ ስለሆንኩ ነው እየነገርኳችሁ ያለሁትና ድሬዳዋ ያላችሁ ሰዎች በአነስተኛ ካፒታል ካፌ መክፈት እንደሚቻል ኮፊ ሃውስ መክፈት እንደሚቻል በጣም በርካታ ቪዲዮዎችን ሰርቻለሁ እኔ ማገዝ ካለብኝ ስልክ ቁጥሬ ስላለላችሁ ባዮ ላይ ማለት ነው ይዛችሁ አማክራችኋለሁ ችግር የለም በነፃ እንዴት እንደምትሰሩ ስለዚህ እነበልና ድሬዳዋ ላይ በጣም ፉላቸው አሪፍ ስለሆነ ፉላቸው ታዋቂ ስለሆነ ፉላቸው በቲክቶክ እና በሶሻል ሚዲያ ስለተለቀቀ ሁሉም ሰው ከአዲስ አበባ ሲሄድ ግር ብሎ ፉል ያለው ቁርስ ያለው አሸዋ ሜዳ ብቻ ነው ስለተባለ ሁሉም ሰው በወረፋ ቦታታ እስከምታጡ ድረስ ፉል እዛ ይሸጣል ለምን ነው ሌላ ቦታ ላይ በወረፋ እዛ እየተሸጠ ለምሳሌ አንድ ሴትዮ ነበረች አሉ እዛ አሸዋ ተራጋ የምትሸጥ ማለት ነው የሷ ነው አሪፍ ይባላል ከሷ ጎንም ያለችው አሪፍ ነች እኔ የሶስት ሰዎችን መደዳውን ቀምሻለሁ የተለየ ነገር አትሰራም እሷ ከሷ ልምድ መቅሰም ይቻላል ምንድነው የተለየ የምታደርገው ነገር ስለዚህ ተመሳሳይ ነገሮችን መጀመር ሌላ ቦታ መጀመር ትችላላችሁ ድንች በሰላጣ ሳምበዲ ቴቴ የምትባል ሴት የሆነ ቦታ ናት ያለችው አላችሁ እዛ ቦታ ድረስ 3 ባጃጅ ይዘን ቴቴ የምትባለው ዋጋ ድንች በሰላጣ የምትሰራው ዋጋ ሄድን ስንሄድ ግን የተለየ ነገር አይደለም የምትጠቀማቸው ነገሮች አሉ እሷን በነገራችን ላይ እሷንም ዝቅ ያረኩ አይደለም በቃ ሺዝ በጣም ፕሮፌሽናል ነች የምትሰራው ስራ ማታ ላይ ነው የተጠበቀ ነው ቁጥብ ነው በጣም ብዙ ሰዎች ተሰልፈው ይበላሉ ሌሎቻችሁ ስለምንድን ነው የማትሰሩት ግዴታ ጫማ መሸጥ አለባችሁ ግዴታ ልብስ መሸጥ አለባችሁ ማለት ነው እንዴ ቢዝነስ እኮ ነው ከየትም ፍጩ ዱቄትን አምጩ እኮ ነው ዋናው ዞሮ ገንዘብ እስከሆነ ድረስ የምትፈልጉት ሌላውንም ቢዝነስ ማየት ይተበቅባችኋል እመኑኝ ድሬዳዋ ላይ ምርጥ የሆነ ኮፊ ሃውስ የሚገርም ጣዕም ያለው ቡና አፍሉ ፊለፊታቸው ቡና ቀዱ ሻይ ምርጥ ሻይ ቀዱ አላየውም ሻይም ጥሩ ሻይ በጣም በ5 ቀንና በ6 ቀን ቆይታዬ በየቦታው ያንዳንዷ ነገር ቴስት አድርጌያለሁ ምርጦች ናችሁ ልብ በሉ እኔ ቦይት ብትመጣ ልትሉ ትችላላችሁ ሊኖር ይችላል አሁንም አሪፍ ስራ ስሩ መተን ልንቀምስ እንችላለን ስንቀምስ ነፃ ማስታወቂያ መተን እንሰራለን ምክንያቱም እኛ የሶሻል ሚዲያ ተጽዕኖ የምናደርግ ሰዎች መተን ድሬዳዋ ላይ ልብስ እዚህ አለ ምግብ እዚህ ቤት አለ እዚህ ሆቴል አለ ብለን ስለተናገረን ነው በጣም ብዙ ሰዎች ሲሄዱ እናንተ ጋር የሚያርፉትና የሚቀምሱት ማለት ነው ተመልከቱት እኔም ራሱን የቻለ ተከታይ አለኝ ዩቲዩብ ላይ ካላችሁ 200,000 ተከታይ አለኝ ቲክቶክ ላይ ካላችሁ ደግሞ ራሱን የቻለ 200,000 የሚሆን ተከታይ አለኝ ከ200,000 ሰው 1,000 ሰው ወይም ደግሞ 500 ሰው ድሬዳዋ እንድመጣ ስጋብዛቸው የቴቶት ቦታ ብዬ ልጋብዛቸው ስለዚህ ብታስተካከሉ ጨው ለራስ ሲል ጣፍጥ ነው የሚባለውና ድሬዳዋ ያላችሁ ሰዎች ፈጥናችሁ የለም እመኑኝ 100% በሚባል ደረጃ አሪፍ ምግብ ቤቶች የሉም በደንብ አስተናግዱ ቅር ያለኝ ነገር ልንገራችሁ በጣም ብዙ ቦታ ገብቻለሁ እንደው ይቅርታ አድርጉልኝና መማልም ራሱ ካስፈለገ ወላሂ ነው የምላችሁ እኔ ጋር የሄዱ ሰዎች 6 ቡና የሚጠጣበት ቤት ገብተው 6ቱንም ትተውት ነው የወጡት ከ6ቱም ቦታ ላይ የቀረበላቸው ቡና እየቀመሱ ትተውት ነው የወጡት ለምንድን ነው ሲባል ራሱን የቻለ ያሰላለውና ክብራን ተመልካቾቼ ስለዚህ እዚህ ስራ ላይ እንስራ አብረን ተጋግረን ማገዝ ካለብኝ አግዛችኋለሁ ነፃ ማስታወቂያ ድሬዳዋ ድረስ ሀብትሽ እይታ ምንድነው ብላችሁ ጠይቁኝና የቢዝነስ ሐሳቡን እነግራችኋለሁ ራሴ እንዴት አድርጋችሁ መስራት እንዴት ዲኮር ማድረግ እንዳለባችሁ የቱሪስት የሚመጣ ሰው በንግድም ይመጣል እዛ እናንተ ላይ በቱሪስትም ይመጣል ስለዚህ ድሬዳዋ ባቡር ይጎበኛል በርካታ ነገሮች አሉ ለስልጠና የሚመጡ ሰዎች አሉ ለስብሰባ የሚመጡ ሰዎች አሉና እሱን በደንብ አዌር እንድናደርገው ማስታወቂያ እንድንሰራበት ድሬዳዋ ላይ ምርጥ የሆነ ኮፊ ሃውስ ቴስቲ የሆነ እኔ አላየውም የስቲም ቡና ራሱ አላየውም በጀበና ምርጥ የተፈላ ቡና አላየውምና እዚህ ላይ በጣም በርካታ ብሬክፋስት የሚባሉ ማዓሱም ፈጢራ ቂጣ ፍርፍር ጨጨብሳ እነዚህ ነገሮችን ሰው ይፈልጋል ስሯቸው እንጀራ ፍርፍራችሁ ምርጥ ይሁን በርካታ ነገሮችን አይቻለው ተመልክቻለሁ ከዚህም በላይ ይበልጥና ይስፋ በጋራ ድሬዳዋ በጣም ስለወደድኳት ነው በጣም የምትቀየሩባት በጣም ምርጥ ሀገር ስለሆነች ስለዚህ ድሬዳዋ ላይ እንደተቆምታ ያክል ሄዳችሁ እዛ ቦታ ላይ ከሚመለከተው አካል ጋር ተነጋግራችሁ ወይም ደግሞ ንግድና ኢንዱስትሪ ሄዳችሁ እዛ ሌላ ሰው ካለ በምን መልኩ ንግድ ፍቃድ እንደምታወጡ ተነጋግራችሁ መኖር ይቻላል መስራት ይቻላል አብዛኛው ሰው ድሬዳዋ ላይ ከአራቱም አቅጣጫ የመጣ ነው ከሰሜንም ከደቡብም ከምስራቅም ከምዕራብ ሁሉንም ብሔረሰቦች እዛ ታያላችሁ እዛ ቦታ ላይ ዘረኝነት የለም እዛ ቦታ ላይ ጎጠኝነት የለም ሁሉም ሰው ቢዝነስ ከፍቶ ሲሰራ ተመልክቻለሁ ትግርኛ ሽፎን ቤት ከፍታ ከትግራይ የመጣች ልጅ ሲሰራ ተመልክቻለሁ ከኦሮሚያ የመጣ ሰው እዛ ቢዝነስ ህንጻ መሳሪያ ሲሰራ ተመልክቻለሁ
ምግብ ቤት ያለው ሌላ አማራ ይቻለው ስለዚህ ከሁሉም ቦታ ላይ በጣም የሰላም የጤና የፍቅር የብዙ ነገር መገለጫ የሆነችው ድሬዳዋ ነችና ስለዚህ ባቡሩን ተጠቅማችሁ 1200 ምናምን ብራችሁን ከፍላችሁ ድሬዳዋን ጎብኝታችሁ ድሬዳዋ ላይ በርካታ ሰዎች ደግሞ በባቡር ቀላል ስለሆነ ለመምጣት አሁን እዛ መተው እንዲጠቀሙ ተቀየሩበት ተለወጡበትና የኮፊ ሃውስና የምግብ ቤት ቢዝነስ ላይ ስሩ ከዛው ጋር ተያይዞ አልጋ ላይ ስራ ስሩ አልጋ በጣም ብዙ ሰዎች እየተጨናነቁ ነው ያሉት በጣም ብዙ ሰዎች አልጋተው 2-3 ባጃጅ ይዘው ይሄዳሉ እንዴ አልጋ ለመያዝ አሁን ለምሳሌ ይቅርታ አድርጉልኝና እኔ ከመጣውበት እዚህ ደሴ አካባቢ ብትሄዱ ማለት ነው እዚህም አልጋ ነው ሰዎች እንዲህ አንቀው ማለት ነው አልጋ ይያሉ ያስጨንቋቸዋል ደሴ ላይ ብትሄዱ እዚህም ስትታጠቡ እዚህም ገና ስትወርዱ የራሳችሁ መኖሪያ ኖራችሁ እንኳን ደሴ ላይ ራሱ እዛው ኖሪያ ሆናችሁ አልጋ ምናም ትባላላችሁ አማርጣችሁ ከትንሽ ብር እስከ ትልቅ ብር ድረስ አማርጣችሁ ማለት ነው የምታድሩበት አልጋ ባህር ዳር ብትሄዱ ጎንደር ብትሄዱ ኦሮሚያ ብትሄዱ አለ ድሬዳዋ ላይ ትልቅ ስራ ይሰራ ስለምወዳት ነው አገሪቷ የፍቅር ነች የሰላም ለመኖር ተስማሚ ሆነች አገር ነችና እዚህ ላይ ስራ ስሩላችሁ ፈልጋለሁ አልጋው ጽዳት ይኑረው ያደርኩበት አልጋ አለ በጣም ኢንተርናሽናል የሆኑ አልጋዎች አሉ ቤቱን ይዛችሁታል እኮ ተከራይታችኋል እኮ ውሃና መብራት ከንትን ጋር መቀጠል አቅቶት አንደኛው ያደርኩበት አልጋ ቤት 800 ብር ተቀበሉ ለምሳሌ በነገራችን ላይ ውሃ የለውም ለ800 ብር ከፍዬ ውሃ ከሌለው ሻወር ካልወሰድኩኝ ምንድነውና ቀላል ነገር እንዴ አንድ ጀሪካ እኮ ሰው አይፈጅም እኮ አንድ ጀሪካ ምን ያክል ልትፈጅባችሁ ነው 25 ብር ወይ 30 ብር ብትፈጅባችሁ ነው ጽዳት አድርጉት ድሬዳዋ ከፍተኛ የሆነ ኮሪደር እየተሰራ ነው በጣም ብዙ ሰዎች ለንግድ እንቅስቃሴ እየመጡ ስለሆነ ያሉት ስለዚህ እኛም እንስራ በጋራ ፕሮሞሽኑ ማስታወቂያውን በነፃ ሰራላችኋለሁ እንሰራለን እኛም እዚህ ላይ ስሩበት አልጋችሁን ስም መጥቀስ አይተበቅብኝም አልጋችሁን አሳም ቀላል ነገር ነው እዚህ ጋር የተበላሹ ሶኬቶች ምናምን ነገሮችን ጥግንግና አድርጋችሁ ጽድት አድርጋችሁ ራሱ ዋጋ ብትጨምሩ ምንም ችግር የለውም ግን ለማይገባ አልጋ ዋጋ የምትጠይቁት ነገር ጥሩ አይደለም ከዛ በተረፈ በፈጣሪ እዛ ሲሄድ ምንም ገንዘብ ሳላወጣ በየቦታው ይጋበዛችሁኝ እህት ወንድሞች አላችሁ የሥራ ሰው ሀብትሽ ይያላችሁ በጣም ሰዎች አስተናግዳችሁኛል በነፃ ያደርኩበት የበላሁበት ቦታ አለና በጣም የፍቅር ሀገር ነች የቢዝነስ ሀገር ነች ጫማ አዲስ አበባ ላይ 8000 ብር የሚሸጣውን ጫማ በ1500 ብር ገዝቼ የመጣውብሽ ድሬ ነሽና ስለ ድሬ በዛው ነው የሰራውትና ሐረርም ሄጃለሁ ሐረርም ያዩዋቸው በርካታ ነገሮች አሉ በቀጣይ ሌላ ኢንቨስትመንት ነግራችኋለሁ ቢዝነስ ሰጀስት አደርጋችኋለሁ ከውጭ ሀገር በነገራችን ላይ ድሬዳዋ ኢንቨስት አድርጉ ምግብ ላይ ሆቴል ላይ የተለያየ ነገር ላይ ኢንቨስት አድርጉ ምክንያቱም ድሬዳዋ ሌላ ታሪክ ውስጥ ገብታለች ሌላ ሌቭል ውስጥ ገብታለች ከድሬዳዋ ስራ አጣን ይያሉ የሚነግሩ ሰዎች አሉ ከድሬዳዋ ምን ስራ ለስራ ይያሉ የሚጠይቁ ሰዎች አሉ ይሄው መጥቼ ቀያችሁ መንደራችሁ ድሬዳዋ ድረስ መጥቼ ታዝቢያለሁ ምናልባት ከሌላ ሰው ጋር ሊሆን ይችላል ኮራቦሬት አድርጌ ወይ ከሚመለከተው የመንግስት አካል ጋር የሚጠየቀውን ጠይቄ ድሬዳዋ ላይ እኔም ራሴን የቻለ አሁን ባልኳችሁ ቢዝነስ ላይ ለመሰማራት ራሴ ሞራል የተነሳስቶ ነው የመጣሁትና ይህንን ይመስላል እጅግ በጣም አስገራሚ ሆነ የቢዝነስ ሐሳብ እንደነገርኳችሁ ባለሙሉ ተስፋ ነኝ ክብራን ተመልካቾቼ የምትመለከቱበትን የሶሻል ሚዲያ ፕላትፎርም ብዙዎቻችሁ ሰብስክራይብ ሳታደርጉ ነው የምትመለከቱት ለምን እኔ ምን አጠፋው ምን አረኳችሁ ከፊት ለፊት ስትመለከቱት በጥቁሩ ከሆነ ያለው ሰብስክራይብ አላደረጋችሁትን ማለት ነው ስለዚህ ሰብስክራይብ አድርጉት አይከፈልበትም ግድ የላችሁምና ቲክቶክ ላይ ካላችሁ ደግሞ ፎሎ አድርጉ ላይክ አድርጉ ሼር አድርጉ ምናልባትም ይሄኛውን ቪዲዮ የመጨረሻ ሊሆን ይችላል ሁሌም ቪዲዮ የምለቀው ዩቲዩብ ላይ ነው የምትመለከቱት ሀብትሽ የሥራ ሰው ወይም ደግሞ ቢዝነስማን የሚለው የዩቲዩብ ቻናሌ ላይ ከዜሮ ጀምራችሁ እስካላችሁ እስከ ሚሊዮን ብር ድረስ ኢንቨስት አድርጋችሁ የምትሰሯቸው እጅግ በጣም አዋጭና ተራፊ ሆኑ የቢዝነስ ሐሳቦችን እየለቀኩኝ ስለሆነ እዛ ላይ ገብተን እንገናኝ ለዛሬ የነበረኝ እኔ ይመስል ነበር በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ምነግራችሁ በላይ እጅግ ማራኪ በተፈጥሮ አበባና በባህላዊ ያሸበረቀ ጫጫታ ግርግር የሌለበት መንፈስን የሚያድስ ሌላ ታሪክ የሆነ ቦታ አንድ ጊዜ ገብታችሁ ደጋግማችሁ ሱስ የሚሆንባችሁ አምጣታችሁ የጋበዛችሁት ሰርፕራይዝ የሚሆንበት ቦታ አፍሪካ ቡና ከ200 ሰው በላይ የሚይዝና አጫጭር ፕሮግራሞችን ለማከናወን ምቹ መስተንግዶና ድንቅ ውበት የተላበሰ ቤት አፍሪካ ቡና አድራሻ ፊጋ ትራፊክ መብራቱ ጋር አማራ ባንክ አንደኛ ፎቅ ላይ አፍሪካ ኮፊ